ዩቲዩብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ። ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገቢ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም የሚያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰጣታለሁ ብሏል። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አውጥቶ ለኔ ከሰጠኝ እኔ ችግር የለም። ከዩቲዩብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ that's good። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እሺ ሀቡዬ እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ እግዚአብሔር አንድ በጣም ይቅርታ። እሺ ችግር የለም ተናገር። ስልኬ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩትና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከነሱ ጋር የተጻጻፍኩት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የሱ ዩቲዩብ ይሄ እንደ ኦዲየንስ የሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ። የኔ የድሮ ስልሽ እኔ ቲክቶክ ለኔ ብርቅ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩሽ አልንቀሳቀስም፣ ደስ አይለኝም። ይሄን እንትን አልለውም እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ ሁሉም ነገሬ አዲስ ነው ገባሽ። ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር ይሄ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ። ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይሄና ላይሰማኝ ላልናደድ እችላለሁ። እናደዳለሁ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ ይለፋውበት እንደዛ ይሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ነው ያየሁበት በጣም ማለት ነው ገባሽ። ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም ያውቃል እሱ። እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት ገባሽ። በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባውት ገባሽ አይደለም። ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው፣ ልሸጣቸው አይደለም ያሳደግኩት የለፋሁት ነው። ኦብቪስሊ ባይ ዘ ዌይ የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ አረገጥበታለሁ፣ እንደዛ ሆንበታለሁ ገባሽ። ይሻቡዬ ብናሳጥረው ቶሎ ብንል አሪፍ ነው። እሺ የመጨረሻ የምትናገሪው ነገር አለ ወደሱ ከመተላለፍ በፊት? ጨረሽ ፍቅር ወደሱ እንሂድ። ያውራና አወራለሁ። እሺ ፏድ ያዝክ ነጥቦች? ይዣለሁኝ ሀቡዬ። እሺ ለነጥቦቹ ምላሽ ስጣት። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ፣ ራሴ ጋር አይደለሁም ሰው ቤት ነው ያለሁትና እንዳይመሽብኝ ነው። እሺ ሌላ ነገር አስቤ አይደለም እና ማቋረጥ ስላልፈለኩ። እሺ ችግር የለም እንረዳለን። እሺ በመጀመሪያ ደረጃ ይባል የሚችለው እና እሷ ወልደናል፣ ገብቶሻል። አብረን ነው የምንኖረው፣ ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል።
የለም በመሃላችን። እኔ ስከፍት አቅቶኝ አይደለም በሰዓቱ ባነራችን የዩቲዩብ ፍቅር ቲዩብ ነው የሚለው። አይ የሆነ ፖይንት ስለያዝኩ እኮ እሱን እኮ ጥያቄ እኔም አቅርቤያለሁ። የመጀመሪያ ለምን ፍቅር ቲዩብ ተብሎ ተከፈተ? የሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት። ስለዚህ እናንተ ካፕል ከሆናችሁ ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታችሁም? ወይም ፍቅርና እሺ ሀቡዬ እሺ ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን ገብቶሻል። ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱን ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜቢ ሀቡዬ ለአንቺ ላስረዳሽ አልችልም። ባንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል፣ ብዙ ነገር አለ። ባንዴ ካፕል ሆነን መምጣት አንችልም ነበር ሀቡዬ ገብቶሻል። በሂስቶሪ ነው የምንመጣው ለነዛ ነገሮች። እሱን ነገር ኢማጂን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ ነው። እና ደግሞ ባንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው ገብቶሻል ሀቡዬ። ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል ገብቶሻል። ፍቅር ጥያቄ የተመለሰልኝ ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን ባንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁም የታወቁት ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው። ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም ገብቶሻል። የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። ይህን ጥያቄ እሱም ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ስለሆነ ነው። አሁን መጣ። ይቅርታ እየደወሉብኝ ነው። እሺ አሁን ተመልሰሃል። እየሰማኝ እሺ። ከዛ ይኸውልሽ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 ዓመት ሆኖናል። 1 ዓመት ከም 81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ተወስዳለ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር ገብቶሻል። ያን ያህል ረጅም ቪዲዮ ፖስት አይደረግበትም ነበር።
ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለነሱ ስሜት ብቻ ብዬ ያደረኩት ነገር ነው እንጂ አልሰራውበትም። እስከዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን? ፉፉቲው የኔ 120 ኦኬ። በ81 ቪዲዮ 82 እሺ እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ፣ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትለኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩትኝ። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው ሀቡዬ፣ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል። ከሰዎች ተበድረናል። እውነቱን ነው የምነግርሽ። አደል የሆነ ብር ኖሮ እኔ ጋ እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛን በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይህ ጥሩ እውነት ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ ከሰዎች የምንበደረው ለምን ይሆናል? ያ እንደዚህ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። እሺ ልቀጥል? አዎ ነጥብ እያዝኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይሄን ያህል ብር ከዩቲዩብ የወረደልኝ ብር ይሄው ልጄን ይንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጪ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛት? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700 ሺህ ብር ይዘን ነው መኪና ልንገዛ ይወጣል። እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና
እሷም ጉጉት ነበራት ፍቅር እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ገንዘብ ይሄ አካውንታችን ላይ 500 ሺህ ብር 600 ሺህ ብር ሲኖር መኪና ምንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህን ነገሮች ያደረግነው እና 700 ሺህ ብር ምናምን ይዘን መኪና ማገኛቸው ትንንሽ ቪትስ ምናምን ከዛ ኖ ትልቅ መኪና ካልሆነ አለችኝ ፍቅር ከፍ ካላለምና አለችኝ። ከዛ በቃ የሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈልነው እስከዛሬ እስኪ ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በሁለት ከምናምን የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። ኦኬ እሺ። አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሜቢ ሪከርድ ኋላ ሄጄ ማየት አለብኝ መሰለኝ። እርግጠኛ ካልሆንኩ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ነኝ? ኦኬ እሺ። 1.5 እኮ ስንት ነው የተገዛው መኪናው? 3 ነጥብ ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዛው ማለት ነው 1.5 ከባንክ ተበደራችሁ 700 ሺህ እጃችሁ ላይ ነበረ። 2.5 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ኧረ ከተለያዩ ሰዎች። ኦኬ እሺ ጥሩ። እሺ ቀጥ ይሻል ጽፌያለሁ። የምር ጀግና ናችሁ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋ ውስጥ ጀግኖች ናችሁ። ይሄ በራስ መተማመናችሁን ነው የሚያሳየው። ነገ ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳየው። ጎበዞች ናቸው። ፈሪ ያለመሆናችሁን እና አባቱ ዕዳ እንደማትፈሩ ማሳያ። እሺ እና ቶሎ ጠር ላርግልሽ ብታግዥኝ ደስ ይለኛል። ዋና ፖይንቶችን ብትነግሪኝ። ይሄኛው በጣም ጥሩ ነገር ነው። ምክንያቱም ከ600 ሺህ ብር በላይ አለ ብዬ ገምታለሁ ላለችው ነገር ይሄ ኦልሬዲ መኪናው በዚህ ሁሉ ዕዳ ከተገዛ የሰው ልጅ ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ ዕዳ ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ ነው የምንጠይቃት። ነጥቡን ይዣለሁ። እሱን እሷ ትመልሰዋለች። እሺ ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎች እነ ፍሪጅ እነ ሶፋ እነ ምን አብራችሁ ለፍታችሁ አፍርታችሁ ግን ያው ትታን ይወጣችሁ። ይህንንም አልጠየቀችም። ኦኬ የንብረቱን ጉዳይ ልጨርስልሽ ማለት ነው አያይዤ አይደል? እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር እኔ ይኸውልሽ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባዬ። አንተ እንታረቅ እያልክ ነበር። ሲጀመር ትመለሳለች ብለህ ተስፋ እያደረክ ነበረ። አዎ ኧረ ነው እኔ እየደከምኩ ነበር እንጂ እየሄድኩ እያስጠየቅኩኝ እስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለችን አደል ይሄ የሆነ የቤት ዕቃ ምናምን መከልከል ይቅርና ኦልሬዲ እዛው ቤት ነው ያለሁትኝ ስልሽ የነበርንበት ቤት ነው ያለሁት። እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው። ይሄ ንብረት ምናምን ፈልጋ እሷ ያጣችው ንብረት የለም። አሁን ቅድም መኪና እንኪ ተብዬ ምናምን ብላለች። እንኪ ተብዬ እምቢ የምልበት ሪዝን የለም። እኔ መኪና እሱ እውነቷን ነው ያሳምናል። ማንም ሰው ንብረት እንካ ተብሎ እምቢ ሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም እንኪ ያላልከው ማለት ነው።
ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ ሀቢባ? አዎ አልጠየቀችም እንጂ ብትጠይቅ ሰጣት ነበር ነው። ኖ አሁን እኔ እኮ ይኸውልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሷ እሱ መኪናው ባንተ ስም ነው። የጋብቻ ወረቀት የላችሁም? የመኪናው ባንተ ስም ነው። ምን እንድጠይቅክ? እሺ ሀቢባዬ ሜቢ አይኑ አላቅም፣ ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንዴ። መውለዳችን አንድ የሰው ልጅ እኮ 3 ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ። አይደል እንዴ? አይደል? ወልደን ከብደን የ2 ዓመት ከምናምን ልጅ አፍርተን ይቀርና ትክክል በዛዊ አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላቅም። እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን አታሳየኝም ነበር ፍቅር ለ8 እስቲል ማለት ነው። ልጄ ከኔ ጋር ከተለያየች 2 ቀን ያየኋት 2 ቀን ማለት ነው። በ11 ወር ልጅክን ያየከው 2 ቀን ነው። 2 ቀን ያየኋት 2 ቀን ከልክለኝ ማለት ነው። እና ከዛ በፊትም ይኸውልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ አሁን ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ። ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር። ይኸውልሽ ልጅ ተከልክያለሁ፣ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቆብኛል፣ በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች አይደል እንደ ወሰደችው። አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁን ግን ሶሻል ሚዲያ ላይ ወጣ ልጄን ደብቆብኛል፣ ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበር። በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከማትክ ቪዲዮ ገብተሽ ማየት ትችያለሽ። ፍቅር ቲዩብ ላይ እሷ ቲዩብ ላይ ፖስት ብላኙላ ታውቃለች። ገብቶሻል? እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ እስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለ እኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር እና የኛ የሴቶች ባህሪ ነው፣ መረዳት አለብን ማለት ሴት ስለች ነው። ሀቢባ አድቫንቴጅ ለፍቅር ብቻ አትስጭ። እየደበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ ስልሽ ድንገት እየመጡ ሶሻል እኔ ወላሂ ነው የምልሽ። አይ ወንድ ልጅ ነኝ አውቃለሁ። እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድነው? ታፕታፕ አድርጉ፣ ታፕታፕ ኮፒ ሊንክ አድርጉ። እየተቆራረጠ ነው። በልጅነት ሊሆን ይሆናል ብዬ አስቤ ምንም አልልም ነበረ። ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ፣ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ፣ ፍቅር ሴት ልጅ ናት፣ ተደማጭነቷ የእሷ ይበልጣል፣ የኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብያለሁ። በጣም ብዙ ነገር ስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና ይህን ያህል ዲቴይል እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል፣ እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ ነይ በቃ እንደዛ ቪዲዮ እየሰራችብኝ ነይ የምታረቅ በቃ እንዲህ ነው ችግር የለም በቃ 3ኛው ቀንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማወራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። 1 ብር ሳይኖርን 1 ብር እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም፣ ግን ያለምንም ነገር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ምናምን ሳይሆን ከሀ እስከ ፐ
ፍቅራችን ከሀስከፈ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት ነን የነበር ነው። ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነ ስርዓት ሄጄ ለቤተሰቦቼ አስረዳውኝ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ፣ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር ራሷ ስልሽ እኔና እሷ የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን። ከዛ ምግብ ሁላ የምናመጣው የኔ ማዘር ጋር ነው ሄደን ምግብ የምናመጣው ገባሽ? ከዛ ዘኦል ያለውን ነገር ለማዘር ነገርኳት። እኔ ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት። ከነ ሙሉ መብትሄው አበጀችልን። አይኖ ከዛ የእሷ ፋሚሊ ማንም የሚያውቀው ነገር አልነበረም። ስቲል እናቷ ሁላ ማለት ነው እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳንቲም እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ ከዛ ነጥብ እያያሻንቺ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ የኔ ውድ። እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍ ላለው ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯ ይቅርታ፣ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ፣ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቱብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር የሚመስለኝ። ከወለደች በኋላ ልጃችሁ ስትመጣ ነው የዩቱብ ቻናላችሁ ማኒታይዝ ሆኖ ገንዘብ መስራት የጀመረው? ልጃችን ከመጣች ከረጅም ጊዜ በኋላ በጣም አጭር ጊዜ ነው የተጠቀማችሁት በዩቱብ ገንዘብ። ልጃችን ከተወለደች በረጅም ስልሽ አንደኛ ሰዓት የለኝም እያለ ነው። እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ፣ አንደኛ ስለ ቲክቶኩ ይመልስልኝ። ሰዓት ላይ እሱ ይጨለምበት ማሪ ይቆያላ፣ ይምሽበት፣ ችግር የለውም። እዛውም ይደር ከፈለገኛ ምን አገባል አይደል? ምን ነገር እሺ እመልሳለሁ ስለ ቲክቶኩ። እሺ ችግር የለም። የተለያዩ ነገሮች እያወራ ስለሆነ ነው። መስማት እንትን የለኝም። እዚህ ቁጭ ብዬ ይገባ ፍቅር ውሸት ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ኦኬ ከዋሽ ምን ይህም ብቻ ጥያቄ ምን አውርተቻል? እግዚአብሔር እንዴ አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ እኔ እነግርሃለሁ። አልጨረስኩም። እኔ ውሸት አለ ስለዚህ ነው። ውሸት አለ አሁንም ደግምላለሁ አለ፣ ግን ጨርሰሃል። እሺ ሜት አድርጊሽ። ልቀጥል ሀቢባዬ? አዎ ቀጥል ፕሊዝ። ቴንክ ዩ። እሺ ያው እነዚህን ሂስቶሪዎች ያነሳውልሽ ሀቢባዬ የሆነ ነገሩን እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ የሌብነት ነገር
አንደርስታንድ ለጥቅም እንዳልቀረብካት እሱ ፍቅር እንደሆነ ላይክ እኔ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ ስለፈለኩ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች ቅድምም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጂን እያረኩ የነበረው ከዛ ግን ፍቅራችሁ ንጹህ ብዙ ሰዎች እንደዛ ሊመስላችሁ ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። አሬ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር ፍቅር ወልዳለችና ለሷ የሆኑ አስፔዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ምን ይለኛል እና እንደዛ በዛ ሌቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ። በጣም ብዙ ተከፍቻለሁ። ፍቅርን እንደቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለ ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ሞኔታይዜሽን ምናምን ስላልተስተካከለልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። ስቲል በ6ኛው ቀን ነው ሀቢባዬ ወተን ቪዲዮ የሰራ ነው። ልጃችን ተወለደ በ6ኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል ቪዲዮ። ኦኬ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ። ኦኬ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳት አስታውስ ይሆናል። እሺ በ3 ወር ብዬ ይዤዋለሁ ያንተን። ኦኬ እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቲዩብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ፣ በቃ አዲስ አበባ እንምጣና እንለወጥ፣ በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን። ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ አዲስ አበባ መምጣት ነበረብን ይሄንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናየት ልጃችንን። አንድ አመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራዋን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች።
ልጅሽን ማንም አይከለክልሽም ያንቺ ልጅ ናት አለቻት ስልሽ ወጣ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል ልጅ ደብቀውብኛል ብላ ወጣ ቪዲዮ ሰርታብኛለች ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ ባይዜ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ እኔ ይሄ በሷም በኩል ትልልቅ ሽማግሌዎች አሉ ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ ይሄ እንደ ቀልድ የሚታይ ነገር አይደለም ቀደም ራሱ ለየሆነ ፖይንት አንስታለች ጽፌዋለሁ አነሳዋለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወጣ ምንድነው መሰለሽ ያለችው ልጃችንን አስመልሰናል እንኳን ደስ አላችሁ አስቢው ልጃችንን ለኦዲየንስ ወጣ የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው እናት ናት ልጇን አሳድጋላት ወጣ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል እንዲ ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወጣ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታውን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው እና እኚህ ሁሉ ነገሮች ተፈጥረዋል ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለሽ በጠበቃ ምናምን አለች እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይሄንን ጉዳይ ገባሽ እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና እኔ አቅሜ በላይ ሆነ ለቤተሰቦቼ አልነገርኩም ነበር ከዛልሽ አንዴ ዝም በል ሀቡ አንዴ በጣም ይቅርታ እሺ በቃ እድል ስጣት እዚች ጋር ስለ ብዙ ነገር ተወርቷል ስለ ብዙ ነገር ማለት ነው እያንዳንዱን ነገር እንመለስበታለሁ ግን ደግሞ የቤተሰቦችን ስም እንዳታነሳ እዚች ጋር እንደዚህ ድራማ ምናምን መፍጠር አልፈልግም ሁለተኛ ደግሞ ይሄ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት መቼም እንዳትረሳት እግዚአብሔርን መድኃኔዓለም ብቻ ያሳይክ እቺን ቃል እንዳትረሳት ሲቀጥል ደግሞ ልጅ አላሳየችኝም ምናምን የምትለው ከተለያየን በ11 ወሩ ሁለት ጊዜ ነው ያየሁታል አይደለ አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድነው እዚህ ጋር ቁጭ ብዬ እንዲህ ልበል እንዴ ውሸቱን ነገር እኮ አንዴ እኔ እኮ ለምሳሌ ያወራል እሺ ነጥቦቹን እያነሳሽ አውሪ ለምሳሌ 15 ቀን ልጄን አላሳየ በ11 ወር ውስጥ በተለያየ በ11 ወር ውስጥ ሁለቴ ብቻ ነው ልጄን እንዳየፈቀደችልኝ ብሏል እኔ እኮ ነጥብ ይሻል እንዲያረጋች እንደዛ ነጥብ ብትይሽ ውሸት ከሆነ ማለት ነው ውሸቱን ትንገሪ ውሸት ካልሆነ ግን አታስቁመኝ ጥያቄ መልሷን ስላልጨረሱ ውሸት ካልሆነ እንዳታስቁመኝ በቃሽ እድሉን እንስጣት ነው በርታፏድ እሺ እንዴ ውሸቱን እኮ ነው ልናገር እያለች ነው ስለዚህ እድል ስጣት አንተ ውሸት መልሳለክ እሺ ተናገሪና እሺ አንደኛ በ15 ቀን በተለያየ ልጅ ደበቀችብኝ ብለ ቪዲዮ ሰራች ምናምን አልክ ኖ ያውልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ ምን እኔና ፍቅር ዋሽተናችሁ ነበር አሁን ያለውን ነገር ነው እዛች ጋር ያወራው እና ልጅ አለን ደብቀናችኋል ምናምን አለ ኦኬ ልጁ እንደነገርኩሽ የሱ ማዘር ጋር ናት የሱ እናት ጋር ናት ስለዚህ ነገ አውጥቶ ቪዲዮ ይሰራበታል እመቤቴን ነው የምልሽ 5 ሰዓት ያ ቪዲዮ ተለቀቀ ሌሊት 11 ሰዓት እንዲቁጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም ውሸት ከሆነ አይደለም ለምን የእሷን ፓርት ብቻ ነገርከን ለምን አንተ ቪዲዮ ሰርታ ለምሳሌ ይሄን አልነገርከንም ታሪኩን ስትነግረው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሐስከበ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አረከው ለምን እሱን ፓርት ዘለልከው አንተ ወተላ ለኦዲየንሳችሁ እስከ ዛሬ ድረስ ዋሽተናቸዋል ልጅ አለን ደብቀናቸዋል ብለህ እውነታውን ለኦዲየንስ መናገርህን መዝለል አልነበረብክም ይሄንን ፓርት አይደል እሺ ላንሳው ከዛ ላድራውና ትመልሰዋለህ
ላንሳው። አይ ሀቢባ ትፈልጓለች ያለውን ነገር አድርቼ ትመለሳለህ። ይሄ ትልቅ ፓርት ነው፣ መዘለል አልነበረበትም። ይሄንን ፓርት እሺ ሀቢባዬ ኦኬ፣ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም፣ እውነቱን ስነግርሽ ነው እንጂ ይቀይረዋል ነገሩን። እሷ ነገሮች የተደበላለቁበት ፍቅር አንዴ ይቅርታ አድርጊልኝ፣ ይቀይረዋል ነገሩን፣ ትርጉም ሌላ ትርጉም ይሰጠዋል። ለመሰለን እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አርጋ ህፃኗን መውሰዷ ሆና ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ፣ ግራ ገባን እኮ። እሺ ነጥቡ ተንዛዛ። ጨርሹና አንቺ ነጥብ ይዘሽ ዝብርቅርቅ እንዳያለብሽ ሀቢባ፣ ልቀጥልልሽ እኮ አንዴ ፍቅር እየተበላሸ ነው ነገሩ። አይሽ አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጃምፕ አድርጓል ስትይ እኔ በስቴፕ ነው ያደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ እኔ ውሸት ነው ያልኩሽ ሀቢባ፣ ውሸት መስማት ፈቅልሽልሽ የኖራችሁትን ታሪክ አይደል? እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 እዚህ ጋር ያለው 30,000 ህዝብ ሰምቶ ራሱ ይፍረድ። አንቺ ድል ስጪው ይናገር። ገባሽ? በአንቺ ተራ እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ እኔ ሀቢባ ለኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። እንድታቋርጥ ያለ ፈቃዴ እየሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ፍቅር ፕሊስ አንዴ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ የኔም ቤተሰብ አንስቻለሁ። የሷም ቤተሰብ አላነሳውም። ስለራሱ እናት የማንሳት መብት አለው። እናቱ ጉሊት እሺ፣ አይ እንዳገዘቻችሁ የሱ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ፣ ያውራ በቃ እንደዚህ እኮ ሀቢባ እንደዚህ ስለራሱ ቤተሰብ የማውራት መብት አለው። አቡ ስለሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለራሱ ግን ያውራ። ስለሷ ቤተሰብ አንተ አታንሳ፣ ስለ እናቷ አላነሳውም እኮ ነው። አዎ ስለራሱ ግን መብት ነው። አይ ነው ሂስቶሪውን እንኳን አያይዤ እኮ ምን መሰለሽ፣ አንድ 3 ነጥብ ልንገራችሁ። እኔ እዚች ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ፣ ሪንግ ላይቴን ላስተካክል። አውራ፣ እየሰማሁህ ነው። ድምፁ ይሰማኛል። አውራ። ሚቴን አላበራም። ሶሪ። ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30,000 ያስገቡት። አመሰግናለሁ አቡዬ። እኛም እናመሰግናለን። ቤታዬ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ፉአድ ይቅርታ ስላቋረጠችክ፣ ይቅርታ ስላቋረጠችክ አሁን ቀጥል። እሺ ሶሪ አትምጣ። ከዚህ በኋላ አታቋርጥም። አይ ይሰማኛል፣ ሪንግ ላይቴን እያስተካከልኩ ነው ብላለች። እዚህ ጋር ናት። ይሰማኛል ብላ ራሷ ፍቃድ ሰጥታለች። የሴቶች ቤት አስገብተች። አይዞክ ችግር የለም። እዚህ ጋር ያለነው ሶስታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ እኔም ባይዘይ ማለት ነው ሀቢባዬ፣ ድንገት ነው የተደወለልኝ፣ ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይኖ እውነት ስለሆነ ለዛ ነው የመጣሁት። እሺ ስለ ሀቅ ለማውራት ነው የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ አላውቅም። ቅድም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣልሽ ትምጣ ወይስ አለው ብላለች እኮ። ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል፣ እያስተካከለች ነው። ኦኬ ያው እጇን አሳየች። አለሁኝ ይሰማኛል። እጇ አለ በእጅሽ። ሀቢባዬ እንዴት መሰለሽ
ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ? ገብተን ማየት የምንችለው ነገር ስለሆነ ምንም ማያጋጨን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ፣ ቪዲዮ ላይ ዋና መሰረታዊ ነገር አድርጌ የገባሁት የሰራሁት ቪዲዮውን ከፍቅር ጋር ተጣልቻለሁ። እውነቱን ከፍቅር ጋር ተጣልቻለሁ። ብዙ ደክም ያለኝ እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ እንደውም አጥፍቼባት እንደዚህ አድርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል፣ የወለድን ልጅ ሰዎች ነን። በቃ ባለማወቅም በማወቅም እስከዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል። እኛ ግን እንዲህ እዚህ ሌቭል ላይ ያለን ሰዎች ነን፣ አብረን የምንኖር ይቅርታ አውዲየንሳችሁ ግን እናንተ እኛም ዋሽተናችኋል ያልከው ልጅ መኖሩን እንጂ ሪሌሽንሽፓችሁ እኔ ያልገባኝ አውዲየንሱ የሚያውቀው እናንተ ጀስት ቦይፍሬንድ ገርልፍሬንድ ሆናችሁ ነው ወይስ በቃ የዩቱብ ፓርትነር ብቻ እንደሆናችሁ ነው? ግንኙነት እንዳለን ምናምን አሳውቀናል። ፍቅረኛሞች መውለዳችሁ ብቻ ነበር ማለት አብረን እንደምንኖር መውለዳችንን ምናምን። ኦኬ ገባኝ። አንድ ቤት እንደምትኖሩ ነው የማያውቁት። ቦይፍሬንድ ገርልፍሬንድ ሌላ ቦታ የምትኖሩ ለዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። ሰው በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበርን። ሰው እንደውም ስልሽ ሪል በቃ በሰዓቱ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል። እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱን ነገር እኔ አልፈልገውም። ሰው እንዲህ ነበርን እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብሌል ላይ የልጃችንን እውነቱን ስነግርሽ ፎቶአችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። ሰው በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል፣ ሊሆንም አይችልም። ገባሽ? እኛ ብዙ ነገር ምንሰራ ልጆች ነን። ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው፣ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ይሄ ግጭት መጣ። ሳየው ሲሪየስ ነው፣ እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችያለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው የምልሽ ስልሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ፣ ይሄ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል? ያ ትክክል። እሺ እሱ ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያኔ አሁን ሄዳለች እንጂ እንዲህ አርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናቴ እናት ስለሆንሽ ችግር የለም ልጅሽን ተወስጃለሽ፣ ግን ችግር ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ ሽማግሌው። የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር
በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ። እኔ ከፍቅር ጋር መለያየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ አይኖ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው መፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለሽ። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነቀጠሮ ተሰጠንና በተሰጠን ቀነቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ። ገብተሽ ማየት ትቻለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ ኖ መደረግ አልነበረበትም። ቀነ ቀጠሩ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል፣ አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ፍቅርልሽ በመጀመሪያ ደረጃ ዲቴል ስላነሳችው ነገር ልንገርሽ። እኔ ዩቲዩብዋን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በእሷ በአንድ አድሰንስ ነው 2 ቻናል ገቢ የሚገባላችሁ አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉ አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብህ። ኦኬ ይኸውልሽ ሀቢባዬ፣ እኔ ከፈለኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞች ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛዬ ጋር አድርጌ ብሬን መቀበል እኮ እችላለሁ። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሷ አንተን ሪሙቭ ማድረግ የምትችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች? ከአድሰንስ ላይ ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ወደኋላ ልመለስ ሀቢባዬ፣ ነግሬሻለሁ እኮ አሁን ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለች። እኔ ስልክ ላይ አለ እኮ ዩቲዩብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር።
እንደነበር ነው የማውቀው። ኦኬ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ እንደዚህ ዩቱብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በዩ ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን ይሄን አጥራልኝ መጀመሪያ ፓስዋርድ ለመቀየር ስትሞክር ነው ወይስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረችና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ ሪሙቭ ማድረግ ትችላለች፣ ማስወጣት ትችላለች ከዋናው ዲቫይስ ከተከፈተበት ዲቫይስ እንጂ ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ኦኬ ሌላ ዋና ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። ኦኬ እሺ በቃሽ አንተ ጨርስና ወደ እሷ እንሂድ። ረዘመ እና እሺ እና ስቲል ቅድም ምን እያለች ነበር መሰለሽ? ሲሙን ላይ የለውም እያለች ነበር። እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው የምነግርሽ። እሷ ጋር የሆነ ሲም ነበር፣ ይሄ ከስልኩ ጋር የወሰደችው ሲም ነበርና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግብት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር። ይሄ በተለያየንበት በትንሽ ጊዜ ውስጥ አይ ሲምም ሁላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አየሁኝ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው ለጥያቄው? እመልሳለሁ። እሺ ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀመጥኩኝ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁላ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን አሉስ ምንም አውርቼ አላውቅም። እኔ ስቲል ተናግሬያለሁ። ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከዛሬ ስንጠያየቅ ስለ ዩቲዩብ እንጂማ እኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ